ቀብሶን እንጀል ቀምኔ እንዴ ካለብን ችግር አይብስም ብለው ከዛም በኋላ ለምን ያለቅሳሉ ታዲያ? እዛ ሄደው እንደሚብስ ሲያዩት እንደሚብስ እኮ እሱማ ሲያዩት ነው እኮ ታዲያ ለምን ካላየን አናምንም ይላሉ። እንደሚብስ ኦልሬዲ ከነሱ በፊት የሄዱ ሰዎች እየነገሯቸው ነው። ኢትዮጵያ ጎዳና ላይ ለምኖ መብላት ይሻላል እያሉ እየነገሯቸው ነው። ገባሽ? ጎዳና ላይ ለምኖ እስከ አባቴ አንድ የሊቢያ ልጅ አቡ ከአንቺ ቤት አይጠፋም ነበር እኮ ታውቂዋለሽ። እኔ እንጃ ሀበሻዊት እያለ አቡ ብታውቂው ተብታውቂው ለገሰ ሊቢያ ነው የሚለው የሊቢያ ፍላግ አለበት። ከዛ በኋላ ፕሮፋይሉ ሰማያዊ ፎቶ ያለበት ምናልባት ያው ሀበሻዊት ከአንቺ ቤት አይጠፋም ታውቂዋለሽ ያልችን ሲሻገር ከአቅም በላይ ተጭነው ነው የተገለበጡት። የሁላችሁ ደላሎቹም ስግብግብ ናቸው። የሰው ነፍስ ናቸው። ባህር ውስጥ በትንሽዬ ጀልባ ነው በምንድን ነው የሚሄዱት? ቆይ እኔ እኮ አይገባኝም። በፕላስቲክ ጀልባ ማሬ ዋት? አዎ ብታይ በፕላስቲክ በሚነፋ አንዳንዴ ምድል ከቀናቸው ደግሞ የእንጨትም መርከብ ምናምን ሊያገኙ ይችላሉ። እኔ በጣም ብዙ ሰዎች ቤት የገብተው የሊቢያ ታሪክ ተናግረዋል። አንድ ልጅ ደግሞ ዩኬ ያለ ልጅ ዩቱብ ቻናል ላይ ምን አይነት ስቃይ አሳልፎ በቃ ከሊቢያ ከሞት ተመልሶ እንደደረሰ ተናግሯል። እንግዲህ ያንንም ታሪክ እየሰሙ ግን ይኸውልሽ በኢትዮጵያ ዛሬም የሚነሱ ሰዎች አሉ። ቤት ታስገቢ ንገርሽ ምንድን ነው የምነግርህ? የምትነግረኝ አሽግባ ጋይስ ሽፕሩን ልጠቀም እኔ በጣም እኔ ማርያምን አቡባቅ እንደዚህ መቸገሩን አሰባስብለታለሁ። ያቅሜን አደርግለን ነበር እኔ እንደዚህ ያላት ማበቅ አሰባስብለታለሁ። ያቅሜን አደርግለን ነበር መሰጋባው ዲጮ ወይ ቢታይ እንዴ ናቸው? ስምህን ማን ብዬ ልጥራው? ዶጮ ነው የሚለው። እሺ ላይ አይታይም። እሺ እንዴት ነህ ዶጮ? አሎ እናት እንዴት ናችሁ? ሰላም ይላው አለም ሰላም ማርያም ታኑርክ ሰላም ነው። እንዴት ነው ወንድሜ? ሰላም አልተናለም። ልንገርሻል ምንድን ነው ወንድማችን በባህር ነው 60 ሆነው ተጭነው ይሄዱ ኔትወርክ ነው መሰለኝ። እንዴራ አውራ የሊቢያ ኔትወርክ አውራ እንጂ ወንድሜ ኔትወርክ ነው ታሺ አባዬ ሞኛሽልም ታውታሹ ዴ አሚንማ አሚን። አይ በጣም ከባድ ነው ግን አቡ ግን ቢሰሩ እኮ ጥሩ ነው። እኔ ሊቢያ ላለ ሰው ማሰባሰብ አልችልም። የመናገር አይፈልኝም። በህገ ወጥ ሰዎች ዝውውር ጠይቀኛል። ደጋግሜ ነግሬያቸዋለሁ። ኧረ እኔም አልችልም። ደጋግሜ ተናግሬ እሄዳለሁ እንትን እላለሁ። እዛ ማነው ሮሚ ጋር ሲያሰባስቡ ሄጄ አስተባብርለታለሁ፣ አግዛቸዋለሁ ያቅሜ ምናምን እንጂ እኔም አልችልም። የራሱ አባቴ አንድ ልጅ ሊቢያ ግዥ ብሎ ፋዘሪ ነግሮ የነበረ። ቆይ እስኪ በጣም ከባድ ነው አቡ ማርያምን። ችግሩ ምንድን ነው ታውቂያለሽ ቤታ? ይህ ነገር መቼም አይቆምም። ለምን ሲመከሩ አይሰሙም። ተው እከሌ ሞተ፣ እከሌ አካል ጉዳተኛ ሆነ በሊቢያ መንገድ ምክንያት ተው ስትያቸው አይሰሙም። ያ ልጅ እንዴት ሆነ ሀቢባ? የትኛው ተመልሶ መጣናሽ ደግሞ እንትና ተከታይ ነክ ብዙ ሎሚያውን ያየሁት ነፍሳቸውን ሰላም ወንድሜ የት ሄድክ? ኔትወርኩ ነው ብታይ። አንተም ሊቢያ ነህ እንዴ? አዎ እኔም ሊቢያ ነኝ። እሺ ንገረን እስኪ። አዎ ወንድማችን ያው በመርከብ የሄዱ 60 ነው ተጭነው እየሄዱ እያለ ነው የተገለበጡት እና ከዛ
የተረፉም አሉ። እሺ ግን ያው ወንድማችን ያው በመሀል እሱም ህይወቱ አረፈ። አስክሬኑ ምናምን ተፈልጎ ተገኝቶ ምናምን አሁን እንግዲህ ማሰባሰቢያ ይደረገለት ነው። በጣም ያሳዝናል። ብቻ በአጠቃላይ በጣም 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 በእውነት በጣም ያሳዝናል። ሬሳው ተገኝቷል? አዎ ተገኝቷል እኮ። አሁን ማን ቤት ነው የተሰበሰበለት ያለው? ሮሚጋ ነው። አይ በቃ ሮሚ ነግራኛለች። እመጣለሁ ነገ ካለ ሼር አድርጎልኝ ሮሚጋ። እሺ እናት። እሺ እሺ፣ አመሰግናለሁ ወንድሜ። እሺ ሰው ገሎት መስሎኝ ነበር። እሺ እሺ፣ መልካም ቀን። ከባድ ነው። አባይ ሰሙም ደግሞ እኮ ቅድም እየጻፉል ነበር እዚህ ጋር እንትን ነው እያሉ ሰምጦ ነው በእንትን ሲሄድ ሰምጦ በመርከብ ሰምጦ ነው እያሉ አቡ በመርከብ ሲሰምጡ መዋኘት ስለማይችሉ ነው የማይተርፉት። የሚተርፉትስ ደግሞ መዋኘት የሚችሉት ናቸው። ያንን የሚያህል የቀይ ባህርን መዋኘት የሚችላለ እና የሚተርፉት እንዴት ሆኖ ነው? ሌሎቹ አባስቱ ጋር ሁለት ሰው ተረበሉ ነፍስ አድኖች ደርሰውላቸው ነው። አንድ ሰው ነው እዛው ጋር እንጂ ዋኝቶ መውጣት የሚችላለን እንጃ። በጣም ትልቅ እኮ ነው ባህሩ፣ ሀገር አቋራጭ። ቀናቸው ስላልደረሰ ነው እኮ። እንዴት ነው የማይሰምጡት ታዲያ? ብዙ ተርፈዋል አዲስ አበባ። እንዴት ተርፈው? ቀይ ባህር መሆኑን ያላቅም አውዶቼ በምን እንደሚመጣ እኮ አላቅም እኮ እኔ። ነፍስ አድኖች ማሬ፣ እኔ የማስበው ነፍስ አድኖች ይደርሳሉ እንጂ ቀይ ባህር ምን ያህል ሀገር አቋራጭ በጣም ትልቅ በቀይ ባህር በሰው አቅም ዋኝቶ የሚደረስ ነገር አይደለማ። እሺ አቡ፣ አሁን እድላይ ትየኔ ፍቅሬ ነና ቴንኪዩ። እኔ አሁን ጥያቄ የሆነብኝ ሀቢባ ይቻው በዚህ በፕላስቲክ ጀልባ አሁን እነዚህ ደላሎች አሉን፣ በጣም ብዙ ሰው እንደሚመጣ ያውቃሉ። ለምን ደና ነገር ወጪ ማውጣት አይፈልጉማ ደላሎቹ። ባገኙት አጋጣሚ ሞር ማትረፍ እንጂ ኤክስትራ ወጪ ማውጣት አይፈልጉም። ለምን ያ መርከብ አይመለስም፣ ሄደው እዛው ነው የሚጣለው አይደለ? የደረሱበት ጋር የሚተው ስለሆነ እሱ እርካሽ አይመለስም እኮ ታውቂያለሽ። ያለ መሪ እንደሆነ የሚሄዱት ተጓዥ ብቻ እኮ ነው የሚሄደው። እንዴት ቆይ እዛው ላይ ይቀመጣሉ ሀቢባ? እንትን ይሰጣቸዋል። ምንድን ነበር ኮምፓስ፣ አቅጣጫ የሚመራ ኮምፓስ ይሰጣቸው እና ከዛ እዛ ላይ ተጭነው ኮምፓሱን ይዘው ኮምፓሱን እየተከተሉ መሄድ ነው። ተጓዥ ብቻ እንጂ ደላላ ምናምን ውስጥ እኮ አይገባም። መርከብ ውስጥ ሄደው በቃ የደረሱበት ሲደርሱ መርከቡ የሚጣል ነው፣ እዛው ተጥሎ ነው የሚቀረው። ነፍስ አድን ለምሳሌ አሁን የሚሄዱት ወደ ጣሊያን ከሆነ እዛ ሲቃረቡ ወይ ምናምን በሄሊኮፕተር ምናምን አይቷቸው ከደረሱላቸው ካርታ እንዴት ያውቁታል ሀቢባ? በዛ በጨለማ በዛ በውሃ ተሰጥቷቸው ኤክስፕሌን አድርጎላቸው የሚመራው ሰው በነፃ ይሄዳል። በቀደም አንዱ ገብቶ ሲነግረኝ ነበር። ገስት ገብቶ ከሊቢያ ኮምፓስ ይሰጠዋል፣ የሚመራው አይከፍልም። አንድ ሰው በቃ እሱም እኮ ደፋር ስለሆነ በቃ ከሞትኩም ልሙት ስላለ እንጂ እኮ እሱም እኮ አያውቅም። ሄዶ የሚያውቅ አይደለም ከዚህ በፊት። እሺ ሀቢባ ይወጣሉ፣ ውሃው ነው ራሱ ይዟቸው የሚሄደው። አዎ በቃ ውሃው ለምን ትርፍ ይጫናል? ያ ሁሉ እንግዲህ ሰዎች የሚሞቱ ሞር በጫኑ ቁጥር ሞር ገንዘብ ያገኛሉ። ከእያንዳንዱ ከፋይ አይደለ ገንዘባቸው። ደላላ በቃ ጨካኝ ናቸው። ጊዜ ሁንዲ ኬራባውት መኒ አሁንም የደላላ ስህተት ነው። በ30 ሰው በሚጭን ነው 60 ይጫኑታይሽ አተርፍ ባያ ጉዳይ በት ዜዶን ኬር። እነሱ እኮ ልክ አንድ እንቁላል ነጋዴ አንድ እንቁላል ወድቆ ሲሰበርበት አንድ እንቁላል ከሰርኩ እንደሚለው አለ አይደለ? ለምሳሌ አንድ እንቁላል አሰባሪ በስንት ቀን ነው የሚጓዙትኝ? እና ሰዓታት መሰለኝ ቤታይ ሰዓታት ይመስለኛል። ቀናት ሁሉ ይፈጃል። 3 ቀን ነው እንጂ በባህር የሚጓዙት ከሊቢያ ጣሊያን ለመግባት አይደል? ሁሌም እንግዲህ እኔ ራሱ በግምት ነው ያልኩት 3 ቀን። 3 ቀን ሙሉ ባህር ላይ ናቸው ጋር እያሉ ነው። 24 ሰዓትም የሚል አለ እዚህ ጋር ይኸው እሺ ቢርባቸው ገላቸው እንዴት ነው የምታጠቡ? ካካቸው ሲመጣ እንዴት ነው አልገባኝም። ለዚህ እኮ ነው 3 ቀን የማይሆንም የምልሽ 24 ሰዓት ነው እያሉ ነው ማሪ። አንዳንዱ 3 ቀን ይላል፣ አንዳንዱ 24 ሰዓት ይላል። አዶን የትኛው ትክክል እንደሆነ እዛ በላይ
ለመታጠብ አለች ሀያት። ይኸው ሀያት ያለች ሄደች፣ ጀርመን ነው ያለችው ሀያትን ታውቂያታለሽ? ጀርመን ያለችው ሀያት ገላችሁ አይታጠሙም? አቡ የለም። አረ እናቴ ገላ መታጠብ ነብስን ነብስ ነው እንጂ በዛን ሰዓት መቁላላት፣ መታጠብ፣ መጸዳዳት የሚያምረዋል እንዴ ማሬ? ሀያት ከሊቢያ ጣሊያን ስንት ሰዓት ይፈጃል ማሬ? ጻፊልኝ። ሀቢባ አንዱ ኮመንት ቤታ ባኬትን አይደለም እኮ ይሉኛል። ማለት ጋይስ በክፋት አቱት መቤቴን በክፋት አይደለም እኔ ያልኩት ጀስት አሁን ለምሳሌ እየሄድን ገላይ 3 ቀን ሙሉ እየሸተተ ነው የሚሄደው ማለት ነው። አቡዬ በጣም እኮ ከባድ ያያል። እኔ 3 ቀን እንደ ድልሽ ይለያያላሽ። የኔ 3 ቀን ይፈጀው አለች ሀያት። አንዳንዴ ይኸውልሽ በ24 ሰዓት ውስጥ ወይ በምናምን ወይ ሽንትን ካካቸው ተመጣስ ምን በልተው ካካ ይመጣባቸዋል። ቤታ ዋት ምግብ የለም። አዎ ወንትን ብቻ ነው የሚጠጡት። ውሃ እንዳይጠማቸው ቤንዚል የተቀላቀለበት ውሃ ነው የሚጠጡት። ዋት እንዳይጠማቸው። ማርያምን እየቀለድሽ ነው? አይስዌር ሀቢብቲ እኔ እኮ ብዙ ታሪክ የሁሉ ተለፍቶ ከዛ ደግሞ እዚያ ከሀገር ወተሮ ተሳዳቢ ነው እኮ የምንሆነው። አምላኬ እኔ 35 ሰዓት ይኸው አንዲት እህቴ እኔ 35 ሰዓት እያለች ነው። ኦኬ ሻቢባ ካካውም የለም ውሃ ቢጠማቸው እኮ ውሃ ይኸውልሽ እንዳይጠማቸው እንዲዘጋቸው ቤንዚን የተቀላቀለበት ውሃ ነው የሚጠጡት። ስለዚህ አይጠማቸውም። ገባሽ? በቃ ቢጠማቸውም እንደምንም ችለው የሚሞተው ይሞታል፣ የሚደርሰው ይደርሳል። ሽንት ደግሞ እዛው ይለቁታል። ላይሽ ላይ ተለቀዋለሽ ሽንቱን። ሽንት ዋት ይሄ ኑሮ እንዴ? ቆይ ሰዎቹ አያዩሽም እንዴ? ሽንት ችለሽ ላይ ስለቂ አቡ አንድ ቀን ጋብዥኝ። እሺ ጋብዝሽ እና ተነግሪናለሽ። አቡ ቆይ ሽንትሽን ሲሸኝ ሰዎቹ አያዩሽም? በቃ ሁሉም ላይ ነው የሚሸነው ማሬ። እዛ ውስጥ ያለው አብሮ ማለት ነው ተያይዘው ውሃው ጫው ነው። አዎ እኮ ሁሉም በቃ ማንንም አያይም ማሬ። ጥቅጥቅ ብለሽ ነው። እና እኔ በጣም እንደውም የከበደኝ ታሪክ አንዷ እርጉዟ መርከብ ውስጥ እዛ ጥቅጥቅ ሰው ያለበት ላይ ወለደች አለች። አስቢው እርጉዞ ነው የምትሄድ እና እኔ የምጥን ስቃይ ስለማውቀው እንዴት ያንን ስቃይ በዛ ረሃብና ድካም ያ ሁሉ ሰው በተጠቀጠቀበት እንዴት ብላ ወለደች ብዬ የፈጣሪ ተአምር ገረመኝ። ምናልባት ፈጣሪ ስቃይዋን አይቶ ያለችበት ምጡን ቀላል አድርጎላት ይሆን ብዬ አሰብኩ። የባህር ውሃ ይጠጣማ ትሞቻለሽ በአንዴ ጨዋማ ስለሆነ። አዎ ምንም ቢጠማሽ አትጠጭም አቡ? አይጠጡም። ጨው ነው፣ ከጠጡ ይሞታሉ። ስለዚህ አይጠጡም። ሀቢባ ቆይ በውሃ ይዘው በሃይላንድ ውሃ ተሸክመው አይሄዱ? እንትኑ እሱ መንገድ ላይ ነዋ። ከዛ ጀምረው ከሱዳን ምናምን ጀምረው ሲመጡ ነዋ መንገድ ላይ እንጂ እንትን ውስጥ ሲጫኑ አይመስለኝም። ቆይው ሀያት ገብታለች። ሀያት አሁን ማውራት ትቻለሽ? ሀሎ ንፋስ ነገር ነው ሽው የሚለው ሀያት ላይ ካታር እኮ አረብ ሀገር ካታር በባህር አይመጣም። የኔ ፍቅር ሳውዲ ነው በባህር የሚካሄደው። ኦኬ ሽሻራው እኔ ከምሰማው ታሪክ ነው እንጂ እናቴ እኔ በፕሌን የመጣሁት ካታር። ሳውዲ ነው በባህር የሚካሄደው። ካታር በባህር አይመጣም። ዱባይ በባህር አይመጣም። ዱባይ እና ካታር የ30 ደቂቃ ፍላይት ልዩነት ነው። ዱባይ እና ካታር እና ሳውዲ ብቻ ነው በባህር የሚካሄደው። ይሰማል አይሰማም? ሀያት ኮመንት ላይ ይሰማል ብላ እየጻፈች ነው። እኛ እንሰማሻለን። ወተሽ ግቢ ቢያት ወተሽ ግቢ አንቺ አትሰማም። አሁን እሷ ጀርመን ስትሄድ በሊቢያ ስለሄደች ትነግረን ነበረ የመርከቡን እንጂ እኔ በጣም ብዙ ታሪክ ነገር ቢመጣብኝስ የሴቶች ነገር ያው ላይሽ ላይ ነው ማሪ። ወይነት በያቢባ ማሰማል
አሁን ይሰማል ሀያትዬ? ልቤን የመታው ለመስጠቅጠቅ ብለው ስትይ በቃ ልቤ ድውን ያለው አይገርምሽም? አብርሽ ትጎሽ ነው የምትመስሊው። በጣም ብዙ ታሪክ ነው ሀያትዬ እኔ ቤት የምሰማው። ብዙ እህቶች በዩኬ ያሉ ገብተው እኔ ቤት በተለይ ዩኬ ያሉ በጣም ብዙ እህቶች ታሪካቸውን ገብተው ተናግረዋል። እኔ ቤት እኔ ያሉ ዩኬ ያሉ ኖርዌይ ያሉ ተናግረዋል። ቤታ ግን ይሰማታላ? ይሰማኛል። እስኪ ንገሪኝ፣ እስኪ ንገሪኝ በእናትሽ። ቤታ ታውቂኛለሽ እኮ ሀያት ነኝ። አዎ ማርያም አቅሻለሁ እንዴ በደንብ አቅሻለሁ። አንቺ ግን አንድ ቀን ወይ ቤትሽ ገበኝና ስለ ወንዶቹ ጉዳዮችሽ ከዛ በቃ በሳቅ ዋት እያልሽ ነው የምትስቂብን። መቼም ደስ ይለኛል። ጋብዝሻለሁ ቤታዬ። ሜትሪያል ባህር ስለ ሜትሪያል ባህር ብቻ ነው የምነግርሽ እና ስንመጣ 90 ሰው ተጨናን ነበረኛ። የሁሉም ማመጣት ይለያያል። እሺ እና እርጉዝም ሆንሽ ህፃንም ምንም ሆነሽ ይቺ ላስቲኳ ተነፍታ በላስቲክ ነች እና እዛ ላይ ነው የምትጠቀጥ። 90 ሰው በላስቲክ ነው ይሄ የሚነፋው ላስቲክ ማለት ነው። እና 500 ሰው ነው የወጣኛ። 90 ሰው ነው መስከሮች አይቀበሉሽም። ለዛ ነው ብዙ ሰው የሚሰምጠው ሰው ሳይደርስለት ማለት ነው። ውሃው ጨው ነው፣ በጣም ያስፈራሻል። ማዕበሉ እንደዚህ ይገለበጣል። በዛ ላይ ደግሞ ይሄ የባህር አሳ ምንድነው የሚለው እንትኑ ይሄ ምንድነው? አዎ እሱ እንትኗን ሊገለበጣች ሰፊ ነውን ማለት ነው። ሊገለብሽ አይችልም። ወንዶች ሴቶች በአንድ ላይ ጥቅጥቅ ብለሽ ጭንቅንቅ ብለሽ አይደለም ሽንት አይደለም ካካ አንቺ እሺ አስቸጋሪ አሰቃቂ መንገድ ነው የምትመጪው። እኛ ባህር ልንሻገር ማዕበል ተነስቶ ማለት ነው። ውሃው እንደዚህ ብድግ ይላል፣ ወደ ላይ ይፈላል እና ሲፈላ ማሲገንትን ማዕበሉ ሲመጣ ይገለብጣታል። እንትኗን ይችን ሰፊ ነው ወይም ደግሞ ሰፊና ነው የሚሏት በአርበኛ አለቅም እንትኗ መርከቧ ማለት ነው። ትንንሿ ትልልቁ አይደለም። ትልልቁ በጣም እስከ 400 እስከ 500 ይችላል። እኛ ግን የነበርንበት 90 በሚይዘው በፕላስቲኩ ነው የተጫነው። ኦኬ እንቅልፋችሁስ? ወይ እንቅልፍ ቤታ መንቀሳቀስ እንደዛ አትችይም። ሞት ውስጥ ሆነሽ እንዴት ነው እንቅልፍ የሚወስድሽ? አንቺ ማለት እተርፋለሁ ሞታለሁ እንጂ ማለት አሁን እንቅልፌ ሲመጣ እንደዚህ ቁጭ ብዬ አይንሽን ጭፍና አድርገሽ አይተኛም ወይ? ስቃይ ላይ ሆነሽ እንቅልፍሽ አይመጣማ ቤታዬ። ስቃይ ላይ ሆነሽ እንቅልፍ እኮ ስትመቻች ነው የሚመጣው። 3 ቀን እኮ ነው ያሉት። 3 ቀን ማለት ምበዩ የምትጠጪው ሙሉ እኮ ነው ሀቢባ የሚጓዙት። ጉድ እየሰሙ ለምንድን ነው ስቲል የሚሄዱት? እኮ እኔ እኮ ግራ ይገባኛል። ታዲያ ይሁን እሱ እኮ ነው የምልሽ ቤታ። ለዛ እኮ ይሄ ነገር መቼም አይቆምም የምልሽ። ይሄንን ያሳለፉ ሰዎች ከሞት የተመለሱ ከሞትን አይተው የተመለሱ ሰዎች ታሪካቸውን እየተናገሩ እየዘን አናምንም ወይም ደግሞ ካለንበት ችግር አይብስም ይሉሻል። ኦኬ ካላችሁበት ችግር ካልባሰ እዛ ስትደርሱ አታልቅሱ። ብሶ ስታገኙት ትያቸዋለሽ አይደል? ለምን አላመናችሁንም? ሳትወጡ ሀገር የባሰ እንደሆነ ኢትዮጵያ ውስጥ ጎዳና ላይ አንጥፎ ለምኖ መብላት ይሻላል በነፃነት። እዛ ሄዶ መደፈር አለ፣ መደብደብ አለ፣ መራብ፣ መጠማት፣ መሞት። ማን ጭራሽ እቃቸው ይቆማል? እንደዛ በባህር እየሄዱ ሰዎቹ ደላሎቹ እኮ ናቸው የሚደፍሩት ማሪ እንጂ ተጓዥማ በምን አቅሙ? ይኔ ጌታ ለራሱ እንኳን ስሜቱ ሊመጣ ጠግቦ ሳይበላ እየተራበ እየተደበደበ በለት በኩል ደላሎቹ ናቸው። ደላሎቹ ከፈለጉ አንዷን ሴት ለ5 ይደፍሩታል። እንደገና ባልን እንደዚህ አስቀምጠው እያየ ሚስቱን ይደፍሯታል።
እያየ እሱ የተመታ እያየ ሚስቱን ይደፍሩበታል። በቃ አይምሮን ለማበላሸት ማለት ነው። ከዛ እንዴት ነው ከሚስቱ ጋር አብሮ የሚቀጥለው? አይኑ እያየ ላይክ ሰዎቹ መስለውኝ ነው። አቡ በደንብ ነው ግን ታሪኩን ያጠና እንትን ያልሽው አንቺ ያልሽው አይገርም? ሀያት በጣም 3 አመት ሙሉ በጣም ብዙ ወንድ ብቲ ሴት ብቲ እያንዳንዱ በሊቢያ ያሳለፉትን እህቶቻችን ይማሩበት እያሉ ገብተውን የቤት ስቅስቅ ብለን እያለቀስን ነው ታሪካቸውን 5000 እና 6000 ሰው ቁጭ ብለን የምንሰማው። በጣም ምግብ እንኳን የምታገኘው በጣም ደስ የሚለው ቀይ መስቀል ሲያገኝሽ ኢንተርናሽናል ከደረሽ በኋላ በትልቅ መርከብ ይሰበስቡሻል። ኢንተርናሽናል ያው እርዳታ ማለት ነው። የመጀመሪያ እዛ ላይ ዶክተር ታገኛለሽ፣ ምግብ ታገኛለሽ፣ ልብስ ይሰጡሻል። በቃ ሰብአዊነትን የምታየው ኢንተርናሽናል ላይ ነው። ኢንተርናሽናል እስከምትደርሽ ድረስ ፈጣሪ አትሞችም ካልሽ ነው። ለምሳሌ ከኛ ጋር የነበሩ ሀምዛ እና ዩሱፍ እህቱ ስታልፍ ወንድሟ የሞተ አለ፣ በአንድ ላይ ሆነን ማለት ነው። እና በጣም አሰቃቂ ዘግናኝ። ውሸት ነው እንዴ? እዛ ሰው ሲሞቱ ሰዎቹን ይበላሉ የሚሉት? አይ አንድ ጊዜ ብቻ ነው ይሄ ታሪክ የተፈጠረው። እሱም ልጁ ቲክቶክ ላይ አለ፣ ፈምሷል ኦልሬዲ። እንደውም ሲኤንኤን ምን ዘግቦት የለ አስክሬን የበላው ኢትዮጵያዊ መሐመድ ይባላል። እንግሊዝ ነው የሚኖረው አሁን። ፈረንሳይ አይደል? እንግሊዝ አልገባም። ፈረንሳይ አይደል? እንግሊዝ መሰለኝ። አንድ ሴት ልጅ ወልዷል። ፈረንሳይ ነው። ወረቀት የለኝም ምናምን እያለ እስካሁን ድረስ ፈረንሳይ እየኖረ ወረቀት እንዳልተሰጠው አግብቶ እንደወለደ ሲናገር ሰምቻለሁ። እኔ ከሜትሪያል ባህል ምንም የሰው ስጋ በዛ እንዴት ነው ነገሩ? ወይ ጉድ! አዎ ምንም አልሆነም። እሱ ፍራንስ ነው ያለው። ይኸውልሽ ሀያት ፍራንስ ነው ገባ። ዩኬ እያለች ነው ሚስ ደግሞ። አዎ እኮ ወልዷል ሲልሽ እና እንግሊዝ ነው የሚያሳየው ብዙ ጊዜ። ለዛ ነው ሂካም ዩኬ እሳይ እና ወረቀት የማግኘት ይችላል። አዎ ማሪ እሱ ይኸውልሽ እሱ ስንት ቀን እንደቆየ ያልሽ እዛ ላይ ሳይሞት ሁሉም አብረውት ያሉት ሞተው እሱ ብቻውን 15 ቀን እየተንሳፈፈ ነፍሱ ልትወጣ ስትል ነው በሄሊኮፕተር አይተውት ያገኙት። እዛው 15 ቀን። አዎ ኢማጂን 15 ቀን ቤታ በህይወት መቆየት ባህር ላይ ምንም ሳይበላ ሳይጠጣ አስክሬን ብቻ በላ። አጠገቡ ያለና አስክሬን ሲርበው ውሃውንስ አልጠጣም። የባህር ውሃ አልጠጣም። ጨው ስለሆነ ይሞታላ። ወታደርነቱ ጠቅሞታል። ወታደር ነበር ድሮና ለዛ የጨው ውሃ የባህር ውሃ እንደማይጠጣ ያውቃል። 9 ሰው ጋይስ የማያውቁ ሰዎች ግን ይጠጣሉ። ሀቢባ አዎ ባለማወቅ የሚጠጡት ይሞታሉ። ሽንቱን የጠጣው አሉ። እንዴት ምንም ሳይጠጣ 15 ቀን ሽንት የሜትሪያል ባህሩንማ በጭራሽ አጠጪውም። ጨው እኮ ነው፣ ቁርጥ ነው የሚያደርግሽ አይደለ? በጣም ጨው ነው አይደል? ጨው ነው። አይገርምሽም? በባህር የመጡት ከታች ይጽፋሉ። ሀቡዬ በእውነት ሀቡ ግን በጣም ነው የምናመሰግነው። በቃ ራሱ ፊልሙን ቁጭ ነው ያደረግሽው አንቺ። እንዴ እኔ እኮ በጣም ተመስጬ ነው ማዳመጣቸው። እኔም እኮ ለዛ ነው አሪባል ተመስጬ ስለማዳመጥ ስጠይቅ ቤት ታሰክረሻል አብደሻል ይሉኛል። እኔ ማወቅ ስለምፈልግ ነው ሀቢባ። ግባይ ስቃያቸው ምን ያህል ነው? እንደዚህ ማለት የሰው እኔ እኮ እንዲህ ተሰቃይተው መጥተው ደግሞ ሀቢባ ከገቡ በኋላ ነው ግማሾች ወር ስታርገውትኝ የሁላ ስቃይ ሰካራም ሆነው ድጋሚ የሰው ሀገር ደግሞ ይወድቃሉ። ግባ ማሁን ነገር ደግሞ ተመልሶ ይገባሉ። የሁላ ነገር ይኸውልሽ ለምሳሌ ወንድ ሆኖ ተደፍሮ አይምሮ ተነክቶ በቃ ፈረንሳይ ሀገር ላይ ጠጪ ጎዳና ተዳዳሪ የሆነ አለ። ህይወቱ የተበላሽ ማለት ማን ነው የሚደፍራቸው? ደላሎቹ ወንዶቹ ነው። አዎ እና አንዱ ሀበሻ አሁን ፈረንሳይ ሊቢያ ላይ ያለ ተደፍሮ ህይወቱ ተበላሽቷል። በቃ እና ራሱን ጠልቷል። በቃ ጠጪ ሰካራም ሆኗል። ጎዳና ተዳዳሪ ሆኗል። እና በቃ ገባሽ? አሁን ኢትዮጵያ ውስጥ የተማረ የሚሰራ የነበረ ሰው ወደ አውሮፓ ለመሄድ ብሎ ተነስቶ በሊቢያ ሄዶ ህይወቱን ጠላ። የሰው ሀገር ላይ ወደቀ። ጎዳና ተዳዳሪ ሆነ። ራሱን ጠላ። ከሀበሻ ራሱን አገለለ። በቃ አየሽ ህይወቱ ተበላሸ። በቃ አሁን ኢትዮጵያ ውስጥ ቢሆን ኖሮ ይሄ ሰው ባይወጣ ኖሮ እዛው አግብቶ ወልዶ በአቅሙ ላይፉን እየኖረ ነበር። ይሽ ሁልጊዜ እንትን ብሎ ላይክ አንዳንዴ ያለንበትን ነገር አለማመስገንና ስግብግብ መሆንም ይመስለኛል። ገባሽ? ምን ችግር አለው?
ድሃ ሱኒ ደስተኛ ሆኜ ከኖርኩ ያለኝን ነገር ማጣው እኮ በቃ ባለኝ ነገር አመስግኜ መኖር ሳልፈልግ ስቀር ነው። ሁልጊዜ ወደ ላይ ወደ ሰማይ ብቻ ሳይ ነው። በቃ ከተገኘ ሰየው በህጋዊ መንገድ ሄዶ በትክክለኛ መንገድ የተሻለ ህይወት መኖር፣ ካልተገኘ ግን ባለንበት ቦታ ላይ ትንሿንም ህይወት አመስግነን ደስተኛ ሆነን ብንኖርስ? ቆይ ሻቡ ጥያቄ አለኝ። ወደ ኢትዮጵያ ከኢትዮጵያ ጀምረሽ ስትመጪ ነው በባህር ሄደሽ ወደ ሊቢያ የምትገቢው? ከዛ ደግሞ ከሊቢያ ደግሞ ሌላ ቦታም ለመሄድ አሁንም በባህር ነው የምትሄጂው? መጀመሪያ ከኢትዮጵያ ተነስተው በእግራቸው ነው ሱዳን ድረስ ሄደው ከዛ በእግርና በመኪና ከዛ ከሱዳን ደግሞ ሊቢያ ገብተው ታሪካቸውን ሲነግሩኝ እያንዳንዱ ከሀ ጀምሮ ከኢትዮጵያ ተነስተው እንዴት መተማ ሄደው እንዴት ወደ ሱዳን እንደሚሄዱ ስንት ቀን እንዴት ደላላ ተቀብሏቸው ደላላ አድረው ከዛ አንዱ ለደላላ ለአንዱ ደላላ እያስረከባቸው ምናምን ነው ፕሮሰሱ። ሊቢያ ሲደርሱ ደግሞ ሊቢያ ስራ እየሰራ ብር ለማጠራቀም ይሞክራል። መደብደብ አለ፣ እስር ቤት መግባት አለ። ሲኦል በይው በቃ። እየቀለድሽ አይስዌር እንደው የሆነ ዶክመንተሪ ያለ ቆይ ዩቱብ ላይ እልክልሻለሁ፣ እሱን ታይዋለሽ። ወይኔ ግን ከምርሽ ነው የጠየቅሽው ወይስ እየቀለድሽ ነው? አባቴ ሙት የቀለድኩ ነው። እኔ አላውቅም። እንዲህ በሊቢያ ምትጃላታይ እኔ ለምሳሌ ከሱዳን እስከ አረብ ሀገር ይጃላል። ሰሃራ በረሃን ብቻ ለመውጣት 12 ቀን ነው የጨረስነው እኛ ሰሃራ በረሃን። እሺ ሰሃራ በረሃ ማለት ከሊቢያ ከሱዳን እስከ ሊቢያ ማለት ነው። እሺ ሰሃራ በረሃውን ብቻ 12 ቀን። ያ እንግዲህ መኪናው ሊገለበጥ ይችላል፣ አፈር ነው፣ በጣም ብዙ አሰቃቂ ነገሮች ታያለሽ። በዛ ላይ ይደበድቡሽ፣ ትቆሚያለሽ አይደለ? ሌሊት ስለሚሰርቁሽ ይኸውልሽ፣ አሁን ምንድነው ቀን ሲሄድ ይውልና ማታ ማታ አፈር ውስጥ በቃ ይደብቁሻል። ወንዶች ለምሳሌ ወንዶች እንዳይተናኮሉሽ አብሮሽ ካሉ አብሮሽ ከሚጓዙ ለምሳሌ እኛ 5 ቀን ነው 6 ቀን ስንጓዝ 2 ሴቶች ነበርን፣ 100ዎቹ ግን ወንዶች ነበሩ። 4 ቀን ጉዟችን ማለት ነው ከሱዳን ስንነሳ። ከአምስተኛው ቀን ላይ ሌላ ደግሞ ኢትዮጵያኖች አገኘን ማለት ነው። አፈር ውስጥ ይደብቁሻል ማለት ነው አማርኛ። አፈር ውስጥ ይደብቁሻል ማለት ማታ ይውልሽ። አሁን መኪናው ሲሄድ ሽፍታዎች አሉ ለምሳሌ በባህር ላይ የሚያፈኑሽ የሚያግቱ ማለት ነው። አግተው ከአንቺ ብር ስለሚወስዱ ለምሳሌ እኔን $300 ከወሰድሽ ለሌላው ደግሞ በ600 ሸጥሻለሁ፣ ያ ደግሞ 900 ሸጥሻል። እና በሽፍታ ላለመያዝ ደላላዎቹ በመኪና ይዘውሽ የሱዳኑ ደላላ ለሊቢያው ደላላ ያስረክብሻል። አየሽው? የሊቢያው ደላላ ደግሞ ወደ ባህር ከሚነዳ ሰው ለምሳሌ መርከብ አብዛኞቹ ናይጄሪያዎች ናቸው። ውሃ ሀገርም ስለሆነች በጣም በብዙ ጊዜና መርከቧን ይዘው የሚሄዱ ማለት ነው። እኛ አሁን የናይጄሪያዎች ናቸው ይዘውን የመጡት። ስለዚህ ምንድነው የነበረው 12 ቀን ተጉዘን ሊቢያ ገባን። ከዛ ደላላ ውስጥ ነበረን። ከደላላ ወጥቼ እንደገና ደግሞ 3 ወር ሰው ቤት ሰራው፣ ልክ አሁን እንዳለችው ማለት ነው። ከባንጋዚን ተመልሰን ወደ ጠራፕሎስ እንደገና ገብተን፣ ጠራፕሎስ ደግሞ ጦርነት ነበረ። ልክ እኔ በመጣው በአመቴ ነው ሊቢያ ላይ የታረዱት ማለት ነው። 2014 ነው እኛ የገባነው፣ 2015 ደግሞ የታረዱት ማለት ነው። ከሰማሽ ያው የተለያዩ ነገሮች ሲሉ አሁን እኔ 2014 ነው የመጣሁት። ሰሃራ በረሃ ላይ በጣም የሚዘገን ያሳሚዙት ከጎን እኮ እንጂ በግለሰብ በሰው ደረጃ ዋኝቶ ያንን ባህር የመውጣት እድል ያለው ሰው ነው የፈለገ ሰው ነሽ ነው የሚያደርገው እኮ። እኔም እኮ ለምሳሌ በርቀት ስትመጪ ወደ ኢንተርናሽናል ስትመጪ መርከብ አለች፣ እንትን አለች፣ ምንድነው ሄሊኮፕተር
ታያለች፣ ያለውን ሁኔታ በቅርብ ትከታተልሻለች። እንደዛ ግን ያን የሚደርስልሽ እርዳታ ሜትራል ባህር ላይ ኢንተርናሽናል ላይ ስትደርሽ ነው። መርከቦች ባጠገብሽ ይመጣሉ። የተለያየ ነገር ሲሆኑ ከዛ ሴቶችን ከዛ ወንዶችን ነው ወደ መርከብ ወደ ትልቁ የሚሰበስቡን ማለት ነው። ከእኛ 3 ቀን የጨረሰብን ትልቁ መርከብ ላይ ነው። ያችኛዋን ግን በሰፊና ከሊቢያ የተነሳንባት የጨረሰችብን ሜትራል ላይ እስከ መድረስ 24 ሰዓት ነው። በቃ ልክ ሌሊት ተነሳ ልክ ወደ ኢትዮጵያ 11 ሰዓት ምናምን ላይ ሲሆን ትልቁ መርከብ ኢንተርናሽናል ደረስን ማለት ነው። ከ24 ሰዓት በኋላ ከዛ ትልቁ መርከብ ሰብስበውን ሕክምና የምንበላው የሆነ በቃ ሰውነታችን ይቆስላል። እከክ የያዘው ሰው ለምሳሌ ብዙ ችግሮች ይፈጠራሉ። እኔ እንደውም ብዙ ጊዜ ስናገር የነበረው ሰሃራ በረሃ ከባዱ መታጠብ አታገኝም። በተለይ ፔሬዲሽ ይመጣል። እዛ ላይ ሆነሽ ውሃ ውስጥ ማግኘታችም ሞዴስ ማግኘት አትችይም። መታጠብ አትችይም። አንዷ የአንዷን ታረጊያለሽ። ብቻ አሰቃቂውም በጣም ከባዱ ከሜትር ባህር ይልቅ ሰሃራ በረሃው ነው። ለምድር ነገር ያህል ምን ነው? አንዷ ምን አለች? ከሶማሌ ጋር ከተጫንሽ ገፍትረው ሊጥሉሽ ይችላሉ። ሰብአዊነት አይሰማቸው? አዎ የጨዋ ስትጠጪ ሰማሁ እኮ የጨዋ ስትጠጪ ካዩ አቢባ ገፍትረው ይጥሉሻል አሉ። ለምን? እዛ ስትሰቃይ እንዳያዩሽ። ገባሽ? አሁን የጨዋ ከጠጣ ስትሰቃይ የለ ስቃይ ታይም ገቢ ለዛ ይገፍትሮ ይጥሉሻል አሉ። እዚህ ጋር ሲጽፉ ሰምቼ ነው ማታቸው ነው። ወይኔ ምን ነው ቢቀርስ ምን ነው ባይኬድስ እዛም ተሄዶ እኮ እንደው ለዚህ ነው ይሄንን ሁሉ መከራ የበላው እኮ የሚሉ አሉ። እንደው አንዳንዴ ኤክስፔክቴሽናቸው እንደጠበቁት ሳይሆን ሲቀር የሚያብዱላሉ እኮ አሉ። ይህን ሁሉ መከራ አይቼ ተደብድቤ አይምሮዬ ታሞ ተደፍሬ ስቃይ መከራ በልቼ የመጣሁት እዚህ ጋር ለዚህ ህይወት ነው ብለው አይቀመጡም። ሀገራቸው ሀገራቸው ላይም ስራ ላይኖር ይችላል፣ ከባድ ሊሆን ይችላል። ግን አትሊስት ኢትዮጵያ ውስጥ ለምሳሌ ደሃ ቢሆኑ ምንም ስራ ባያገኙ እንኳን አቡ ድፍት ዲሉ ቢሉ የሆነ ሀበሻ የሚያዝንላቸው አይጠፋም። ገባሽ? ለምን ይሄ ሁሉ መስዋዕት ይከፈላል? አቡ ይኸውልሽ የሁሉ መስዋዕት ከፍለው ቤት ሄደው ከዛ ለዚህ ነው ወይ ብለው የሚያብዱ አሉ። ለዚህ ነው እንዴ ያንን ሁሉ መስዋዕትነት ነፍሴን እስከ ማጣት የደረስኩት ለዚህ ነው ብለው በቃ አይምሯቸው የሚነካሉ። አቡ ይሁሉ የሚያደርጉት ወደ የት ለመሄድ ነው? አወይ አውሮፓ ለመግባት ነው። ሌላ የት ሄዳሉ? ሌላ የት ሄዳሉ? አውሮፓ ነው እንግዲህ የሚገቡት። ዩኬ፣ ጀርመን፣ ኖርዌይ ምናምን፣ ስዊድን እንደዚህ ጣሊያንም የሚቀሩ አሉ፣ ፈረንሳይም የሚቀሩ አሉ። በጣም የሚያስብ ግን የሚቀበላቸው ሰው አሉ ደግሞ እንደዛ ከገቡ በኋላ ነው እጅ ነው የሚሰጡት ለመንግስት። ከዛ መንግስት አይመልሳቸውም። እድልሽ ነው እንግዲህ ወረቀት የሚያገኝም አለ፣ እዛው ደግሞ እንትንም ሆኖ የሚቀር አለ። ወረቀት አልባም ሆኖ ዝም ብሎ ህይወት የሚኖር አለ። መብላት መጠጣት እና መኖር ብቻ። ትሪፕል ጋይስ አሻራ ከተገኘበት ወዴትም አይባረርም። ስለዚህ አሻራ ከተገኘበት አሻራ ወደ ተገኘበት ሀገር ይባረራል። ቤልጅየም እንደዛ ግሪክም የሚቀሩ አሉ። ግን አይ ቲንክ በቱርክ ይሻላል መሰለኝ። የቱርኩ ሀቢባ እስኪ ኮመንት ላይ ያላችሁትኝ ሰው ሁሉ ተሰቃይቶ ከሄደ በኋላ ያወቅሽው ታሪካችን የት ሀገር ብሄድ ይሻለዋል? ግን እዛ የሚሄዱትን በምንም አይነት ሁኔታ መደገፍ ማቆም ነው። ሌላውን ማበረታታት ነው። እኔ በበኩሌ ተናግሬያለሁ። የምኖርበት ሀገር ህግ ያስጠይቀኛል። ምንም አይነት ሊቢያ ላለ ሰው 5 ሳንቲ ገንዘብ ማሰባሰብ አልችልም። ምክንያቱም በህገወጥ የሰዎች ዝውውር ትጠየቂያለሽ ተብዬ ማስጠንቀቂያ ከኤምባሲ ተሰጥቶኛል። ስለዚህ እኔ ሊቢያ ላለ ሰው በፍጹም አልችልም። በህግ ያስጠይቀኛል። እኔ ሀቢባ አሁን ይሄ እንደዚህ ሁሉ መከራ ከምከፍል እኔ እንደ ቤታ ጋይስ 4ኛ አበባ ስጡን እንደ ቤታ ከጠየቅሽኝ ማለት ነው አገሬ ውስጥ ተሰቃይቼ በሞት ይሻለኛል። እንደ አረብ ሀገር መምጣት ማሬ
በነፃ አረብ ሀገር መምጣት እኮ ይችላሉ። ኤጀንሲዎች እኮ አሉ በነፃ አረብ ሀገር መጥተው መስራት። ከዛ ሰርተው በገንዘባቸው ቪዛ ገዝተው ፍሪ ቪዛ መሆን አረብ ሀገር ላይ። ከዛ ብር አጠራቅመው ቢዝነስ መክፈት አረብ ሀገር ላይ። ከዛ የቢዝነስ ባለቤት ሲሆኑ የየትኛውንም ሀገር ቪዛ በቀላሉ ማግኘት ይችላሉ። አረብ ሀገር ላይ የሬስቶራንት ባለቤት። እኔ ግን ማውቀው ግን ኢትዮጵያ እያለሁ በጣም ሲማረር ማውቀው አረብ ሀገር ነበረ። ሰው ከፎቅ ተወረወረ እንዲህ ተሰቃየ የሚባለው አረብ ሀገር ነው። ማሪ ድሮ ነዋ። በዛ ላይ ደግሞ በህገ ወጥ መንገድ የሚሄዱ ናቸው። በህጋዊ ኢበሮንስ ደሞዝሽን አሰሪሽ እንዲከፍልሽ ያስገድደዋል። ነገር ቢደርስብሽ ህጋዊ ከሆንሽ ደረትሽን ነፍተሽ ፖሊስ ጋር ትደውያለሽ። ገባሽ? ኤምባሲ አለ፣ ኤምባሲ ይቆምልሻል ህጋዊ ከሆንሽ። እነሱ እኮ አረብ ሀገርንም እኮ በህገ ወጥ ነው የሚመጡት እኮ። እሱንም እኮ ነው የምልሽ እኮ ለአረብ ሀገሩም እኮ በህገ ወጥ እኮ ነው የሚካሄደው ሀቢባ። ታዲያ ለመሰልሽ ሀበሻ ህገ ወጥ ነገር ይወዳል ታውቂያለሽ። ህጋዊ ነገር ተቀምጦለት ህገ ወጥ ነገር ይወዳል። አሁን በህጋዊ መንገድ ይመጡና ይጠፋሉ፣ ህገ ወጥ ይሆናሉ፣ ራናዌ ይሆናሉ። ህጋዊ መንገድ መጥቶ ህገ ወጥ ይሆናሉ። ኮንትራታቸውን ጨርሰው በገንዘባቸው ቪዛ መግዛት እየቻሉ ግን ኮንትራታቸውን ሳይጨርሱ ከአሰሪዎቻቸው ይጠፋሉ። ወይ ሀቢባ ልንገርሽ፣ አሰሪዎቻቸው መልስ ከሆኑ አላስቆም የሚሏቸው ከሆነ ህጋዊ ከሆኑ መክሰስ እየቻሉ ሌበር መደወል እየቻሉ ኤምባሲ መደወል እየቻሉ ፖሊስ ጋር መደወል እየቻሉ ግን መጀመሪያም ሲመጡ ወይ ስለማይማሩ ይሁን መብታቸውን አላውቅም። መብታቸውን ስላላወቁ ነው። መብታቸውን ስለማያውቁ ይጠፉና ምን ይሆናሉ? ህገ ወጥ ይሆናሉ። ህገ ወጥ ሲሆኑ ማንም ቢደፍራቸው፣ ማንም ብራቸውን ቢቀማ፣ ማንም ምንም ቢያደርጋቸው ህገ ወጥ ስለሆኑ ፖሊስ ስለሚፈሩ አይከሱም። እንጂ ሳውዲ አረቢያ በእንትን ነው የሚመጋድ ብለህ ሳውዲ አረቢያ ያለሽ አማራኝ ሳውዲ አረቢያን በውሃ አይደል እንደሚመጣው? በባህር እኮ ነው የሚመጡት። ሳውዲ አረቢያም እኮ በባህር ነው የምትሄጂው። ስልክ የሌላቸውስ በምን ይደውላሉ? ጎበዝ፣ ጥሩ ጥያቄ። ስልክ የሌላት ጠፍታ ሀበሻ ቤት ከምትሄድ ኢጃዛ ቤት ከምትሄድ ጠፍታ ፖሊስ ጋር ትሄድ። ቀጥታ ወጥታ ስልክ ስለሌለኝ ነው በአካል ልጠቁም የመጣሁትኝ፣ ይሄ ነው ቤታችን፣ እንደዚህ እንደዚህ ደሞዝ አይሰጠኝም፣ እመታለው፣ እንደዚህ ብላ ትጠቁም ለፖሊስ። እነሱ ግን አምልጠው ወጥተው ቀጥታ ሀበሻ ኮሚኒቲ ጋር ሀበሻ ተሰብስቦ እንደዚህ አይነት በቃ ውሃ ማየት አልፈልግም ነበር። እንደዚህ እዚህ ማለት ነው። ማብራት ጠፍቶ ሁሉ አልተኛም ነበር። በእውነት በስንት ተራቢ መሰለሽ የተወኝ። የሚያሳድርብሽ ተስፋ ማለት ነው። እና ወረወሩትኝ ኢትዮጵያ እያለ የምንሰማው የእውነት ነበረ እንዴ? እኔ በእውነት በጣም ነው በቃ ሆኖብሽ ማለት ነው። ተራውማው ተጋብቶ ማብራት ጠፍቶ አሁን በቃ ገና እንደው 2 አመት ከሆነ ማብራት ጠፍቶ መተኛት ከቻልኩ ጭራሽ ማለት ነው። ለምን ልክ በቃ ልክ ጨለማ ሳይኔ ሜትሪያል ባህር ነው የማስታውሰው። እንደዚህ ውጭ ወጥተሽ ለምሳሌ ጭቅጭቅ ሲል በጣም ነው የምፈራው። ያ ካሳለፍነው ችግር ካሳለፍነው ከመጣንበት እና እያንዳንዱ ነገር ሀቦ የተናገርሽው በትክክል አብረሽ እንዴት ተጓሽ አብረሽ እንደመጣሽ ነው የተረዳሁት። እና በእውነት በጣም ይሄ ስሜቱ ተጋብቶብሽ በደንብ ነው የተናገርሽው እና እናመሰግናለን። እንግዲህ አንድ ቀንማ እስኪ የባህር የመጣቸው እስኪኑ በቃ ታሪካቸውን እናወራ እንደምትል እንጠብቃለን። የሁሉም ሰው አመጣጥ ስለሚለያይ ትክክል። በ3 አመት የቲክቶክ ህይወቴ በጣም ብዙ በሊቢያ የሄዱ ሴትም ወንድም ታሪኮችን በጣም ሰምተናል። የተለያየ ሀገር ያሉ እና ያሳለፉትን ስቃይና መከራ ሲነግሩን ቁጭ ብለን እያለቀስን ነበረ የምንሰማቸው ስቶሪ ታይም ላይ
እና ያ ነው በቃ ከልቤ ስለሰማኋቸው አብሬ ተጓዝኩ ያህል ታሪኩን አይምሮ ላይ ማተሟል እና ለዛ ነው አትሄዱ እያልኩ የምናገረው። ግን የሚሰማ የለም። አሁንም እየሄዱ ነው። የ17 ዓመት የ16 ዓመት ልጆች እየሄዱ ነው። አሁንም አይሰሙም። መቼ እንደሚቆም አላውቅም። ሜቢ ሶሻል ሚዲያ ላይ ገንዘብ መስጠት ማሰባሰብ ለሊቢያ ሲቆም ምናልባት የዛኔ የሚተማመኑበት ሲያጡ መሄድ ያቆሙ ይሆናል ብዬ ተስፋ አደርጋለሁ። በጣም ከባድ ነው። በጣም እኔ አሁን ሀቢባ የምጠይቅሽ ይሄ በፎቅ የሚወረወሩት የአረብ ሀገር ልጆች የነበረው የእውነት ነበር አይደለ? አሁን እኮ እዚህ ስመጣ ሳያቸው ከሀገር ስወጣ ምናምን ሳይ ሁሉም ነፃ ሆኖ ቲክቶክ ይጠቀማል ሶሻል ሚዲያ ላይ ያለ ምናምን ማለት ነው። አገር ቤት ያለው ግን ስለ አረብ ሀገር የምሰማው በጣም ከባድ ነገር ነበር። በጣም ኃይለኛ ነገር ነበረ ድሮ ሳይሰለጠን ድሮ ሳይሰለጥን በጣም እንደሱ አይነት ነገር ነበረ። አሁን ግን ሶሻል ሚዲያም አለ። ሰውን መብቱን እያወቀ መጣ። መብትና ግዴታውን ስልክ የመያዝ መብቱን አወቀ። ሁሉም ስልክ ይይዛል። ስለዚህ አሁን በበድላት ሰራተኛ ፖሊስ ጋር ትደውላለች ብለው ስለሚፈሩ መብቷን ታውቃለች። ኤጀንሲዎችም እያሰለጠኑ መላክ ጀመሩ። ግን የእውነት ይወረውሯቸዋል አሉ ድሮ ቤይሩት ነበር የምንሰማው። ድሮ በጣም እንደዚህ አይነት ነገር ከቤይሩት ነበር። በባሏ ቀን ተመዳም ወረወረቻት ምናምን የሚባለው በጣም ከቤይሩት ነበረ። ወንድ ይደፍራሉ ስትይኝ ሀቡ መሄዴን አቆምኩ። የምር ጎበዝ እንዳትሄድ እንዴ። ህይወት ያሳሳል እኮ በእናታችሁ። በጣም እኮ ነው ህይወት የሚያሳሳው። ይሄ የሚለቅና በቃ እኔ ወጥቼ ለተኛ ቀውሶች ናቸው። አረ አስር ሞልተን እንተኛለን። የመመተኛውን ነው ሀቢባ እንትን ቤታ አንድ ቀን መምጣት ፈልጋለሁ ስለምወድሽ ለመሳቅ አለች ሀያት። ነይ ችግር የለውም በታ እንላለን። የኔ ልቀልሽ በጣም ነው የማመሰግን። የኔት ሰሞኑን ቤትሽ መምጣት ራስነት ተመችቶሻል። ፌርሙዙን ቅድም ይዘሽ ስትቀጅ በሳቅ ነው በቃ አስቀናሽ። ጎበዝ ቤታ ምንድን ነው የምታሳይን? ኢትዮጵያ አልጋ ላይ ነን ተኝቼ ቤታ ወይ ዛሬ ክላስተር ለምን አትለጥፊበትም? ከኋላ ሉን ካገኘሁኝ እስቲ ባያውች ልወለድ ስሚ በእናትሽ ሀ የሚለውን ሳክሽን ዝ በቪዲዮ ቁጭ ብለሽ በቪዲዮ ገብቻ እንዲቀም መሳቅ ፈልጋለሁ። በጣም እኮ የምወድሽ። እንገናኛለን አንድ ቀን በሰፊው መጥተሽ በቃ ሀቡ እንኳ ቤቷ ስንት አስገብታኛለች። ስንቴ ኮሜንት እንኳ ጽፍ ሀዩ ብላታ ነበር። ደስ ይለኛል። አንቺ ግን ሀቡማ ገስት ትወዳለች እኮ። እኔ እኮ ገስት ያጣላብኛል። ሀዩ ለምዳለ ሹነሽ ተከሳሳችሁ እንሄድበታለን። አይ ተመልሰናል አቡዬ እንሄድበታለን። እንገናኛለን። ፓርትቱ ሀቢባም ቤት